በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን በኅዳር ወር የሚነበብ የመስቀል ድርሳን ይህ ነው። የጌታችንና የአምላካችን መድኃኒታችን ኢየሱስ ክርስቶስ ይቅርታውና ቸርነቱ የከበረ መስቀል ግርማ ሞገስም ከሀገራችን ከኢትዮጵያ ከሕዝባችን ከሕዝበ ክርስቲያን ጋር ለዘላለም ጸንቶ ይኑር አሜን። ከዚያ በኋላ የክብር ባለቤት የሆነ ጌታ ኢየሱስ ክርስቶስ መስቀል ከአይሁድ የቀበሩት ስሙ ቀራንዮ የሚባለው ጎልጎታ ቦታ ጌታ ኢየሱስ ክርስቶስ መቃብር ይሳለም ዘንድ ወደ ኢየሩሳሌም ሊሄድ ወዶ ንጉሡ አልዓድ መለከት እምቢልታ ይነፋ ዘንድ ነጋሪት ይመቱ ዘንድ የምስጋና መሣሪያዎች ሁሉ ያወጡ ዘንድ አዋጅ ነጋሪ አዞረ። ንጉሥ አልዓድም ወደ ኢየሩሳሌም ሊሄድ ተነሳ። የሰራዊት ብዛትም እንደ ሰማይ ከወት እንደ ባህር አሸዋ የሚቆጠር ነበር። የቀደመው ከፊት ይሄዳል፣ በኋላ ያለውም ይከተላል። እንዲህ ባለው ሁኔታ በ5 ወር ከ5 ዕለት ወደ ኢየሩሳሌም ደረሰ። ንጉሥ አልዓድም ወደ ኢየሩሳሌም ሀገር በደረሰ ጊዜ ከዮርዳኖስ ጀምሮ ጌታ ኢየሱስ ክርስቶስ ከተቀበረበት ቦታ እስከ ጎልጎታ ድረስ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ማርያም መቃብር እስካለበት እስከ ጌቴሴማኒ ድረስ የከበሩ ቦታዎች በመሳለም ፈጽሞ ጸለየ፣ ማለደ፣ ወደ ጌታም ለመነ። ከዚያ በኋላ ወደሚገዛው ሀገር በጎዳና በሰላም ተመልሶ ገባ። ከዛ በኋላ በመስከረም ወር በ17 ቀን በጌታ በፈጣሪያችን በመድኃኒታችን በመስቀሉ ስም የተራቡትን በማጥገብ የተጠሙትን በማጠጣትና በማርካት ለድሆችና ለምስኪኖች ለባልቴቶች ለሞት ልጆች ለሮማ ሀገር ሰዎችም ለቋንትም ለመሳፍንት ታላቅ በዓል ያደርግ ዘንድ አሰበ። ላሞችንም በሮችንም በጎችንም ፍየሎችንም ዶሮዎችንም በብዛት ያርዱ ዘንድ ንጉሥ አልዓድም አገልጋዮቹን አዘዛቸው። አገልጋዮቹም እንዳዘዛቸው አደረጉ። ብዙ ላሞችን በሮችንም በጎችንም ፍየሎችንም ዶሮዎችንም አመጡና አረዱ። በዚያች ቀን የታረዱ ቁጥራቸው ይህ ነው፦ 9,000 ላሞች፣ 9,000 በሮች፣ 9,000 በጎች፣ 9,000 ፍየሎች፣ 6,000 ዋሊያዎች ወይም አጋዘኖች፣ 6,000 የዱር እንስሳት፣ 7,000 ዶሮዎች። መጠኑ ቆርሶም በሚባል መስፈሪያ 9,000 የሆነ የስንዴ ዱቄት፣ ቅባቱም፣ ዘይቱም፣ ቅቤውም በብዛት አቀረቡ። አገልጋዮቹና ሰራዊቱ ቤተሰቦችም ሁሉ እንደዚህ ያደረጉ። የአንዱ ቆሮስ መስፈሪያ መጠን 12 ጫን ኩንታል ነው። ንጉሥ አልዓድም በከበረ መስቀል ስም የተሰሩ ማዕድናትም ምሉ የሆነ የወይን ጠጅ አቀረበላቸውና ሁሉም ነዳያን፣ መስኪናን፣ ባልቴቶችና የሙት ልጆች፣ የመንግስት ታላቆች ሁሉ የተጠሩትም ሁሉ በልተው ጠገቡ፣ ጠጥተውም ረኩ። ይህ ንጉሥ አልዓድም ግን ከሰንበታትና የክብር ባለቤት ከሆነ ከጌታችን ከኢየሱስ ክርስቶስ በዓል በቀር እንጀራና ስጋ አይበላም ወይንም ጠጅም አይጠጣም ነበር። እስካረፈና ወደ ሰማያዊ መንግስት ገባ ድረስ በአልጋ ላይ አልተኛም። በድንኳን ውስጥ በምድር ላይ አመድ ነስንሶ ይተኛል እንጂ ወደ ቤቱም ገብቶ በመተኛት አያድርም። ዓይኖቹ እንባ አያቋርጥም። ከሲኦልና ከገሃነመ እሳት ነፍሳቸውን ያድን ዘንድ በከበረ መንግስቱ ስለሚኖር ሕዝቦች ስለ ራሱ በቀንና በሌት ያለማቋረጥ ወደ እግዚአብሔር በማልቀስ ይለምናል ይማለዳል እንጂ። በእንዲህ ያለ ግብር ሲኖር ከዕለታት በአንድ ቀን ዕለት በጸሎት ላይ ሳለ በመንፈቀ ሌሊት አባቱ እንዳስብ ባጸደ ነፍስ ወጥቶ ተገለጸለትና እንዲህ አለው፦ ንጉሥ ልጄ ሆይ በፈጣሪ እግዚአብሔር ባለ ኃይል ሁሉ ውደደው። በፍጹም ልብ በፍጹም ሀሳብ ሁሉን ውደደው። ለሰው ዓለሙ ሁሉ ቢያተርፍ ቢገዛ በነፍሱ ከተጎዳ ምን ይረባዋል? ምን ይጠቅመዋል? ለነፍሱስ ቤዛ ምን በሰጠ ነበር ብሎ የክብር ባለቤት ጌታ ኢየሱስ ክርስቶስ በከበረ ወንጌል እንደተናገረው ኃላፊነቱን ፈጥኖ በሚደረግ በዚህ ኃላፊ ጠፊ በሆነ ዓለም የነፍሱን ቤዛ በሚሆን በመንግስት ገዢ ሁኝ በታላቅ ክብር እንደነበርሁ እኔ አባትህ እናስቀድመ ታውቀኛለህ። ስለዚህም ልጄ ሆይ ስማኝ ልንገርህ፣ ከጾም ከጸሎቱ ከስግደት ከምጽዋት ከፍቅር ከትሕትና በቀር ምንም የሚጠቅም ነገር እንደሌለ ወቅ። ልጄ ሆይ መክብብ ሰሎሞን የተናገረውን አልሰማምን? እንዲህ ሲል ሁሉ ከንቱ ነው፣ የዚህ ዓለም ኑሮም ከንቱ ነው፣ ከሰማይ በታች ያለው ሁሉ አይረባም አይጠቅምም። ልጁ አልዓድም ለአባቱ አባቴ ሆይ እኔ ዛሬ ወደ አንተ መጥቼ አንተን እከተልሃለሁ፣ ከአንተ ጋር እኖርም ዘንድ እነሆ ከአንተ አልለይም። አንተ ወደ ሄድክበት እኔም እሄዳለሁ፣
የምትኖርበት እኔም እኖራለሁ ብሎ መለሰለት። አባቱም እንዲህ ብሎ መለሰለት፣ ልጄ ሆይ ይህ ነገር በእኔ ዘንድ የሚቻል አይደለም። ይህንም አንተ የምትለኝ ነገር አደርግልህ ዘንድ ከእግዚአብሔር ስልጣን አልተቀበልኩም። ነገር ግን አደራህን ጠብቅ። ለባለጸጋ፣ ለድሃ፣ ለታላቅ፣ ለታናሹም፣ ለኃይለኛ፣ ለደካማ ብለህ ፍርድን አታጣም። ለሁሉም የእግዚአብሔር ፍጥረቶች የሁሉ ናቸውና ሁሉም እንደ ስራው እንደ ሃይማኖቱ ፍዳውን ዋጋውን ይቀበላልና። በእግዚአብሔር ዘንድ ታላቅና ታናሽ፣ ባለጸጋ፣ ድሃና ኃይለኛ፣ ደካማ የለምና። ልጄ ሆይ ሽማግሌን አክብር። የተገፋውን የተቸገረውን አድን። ያዘነውን የተከዘውን አረጋጋ። የተራበውንም አጥግብ። የተጠማውንም እስከሚረካ አጠጣ። የታረዘውንም አልብስ። ረጂ የሌላቸው እርዳቸው። ሁለት ዓለማት ትወርስ ዘንድ የሕይወት ዘመን ይረዝም ዘንድ። ልጄ ሆይ ከሁሉ ነገር ይህን ስራ ይሻላልና ብፅዕና አለ። እሊህም ትምህርቶች ካስተማረው በኋላ አባቱ ኢንዳስ ከእርሱ ተሰውረ። ላላዳ ደግሞ እግዚአብሔር ጥበብን እውቀትን ሰጥቶ ለአባቱ የነገረውን የተመረከረውን ሁሉ ሰርቶ ፈጸመ። ወደ ቀኝም ቢሆን ወደ ግራም ቢሆን ከአባቱ ምክር ፈቀቅ አላለም። በስራው ሁሉ እግዚአብሔር አገለገለው፣ ደስ አሰኘው። እንደ ቸር ጠባቂ ሕዝቡን እየጎበኘ በአባቱ መንግስት 77 ዓመት በእንደዚህ ያለ ስራ ኖረ። ከዚያ በኋላ የመላእክት አለቃ ቅዱስ ሚካኤል ወደ እርሱ መጥቶ እንዲህ አለው፣ ከልዑል እግዚአብሔር ዘንድ ወደ አንተ ተላኩ። እግዚአብሔር ትእዛዝ እነግርህ ዘንድ እነሆ ከዚህ ኃላፊ አጣፊ ዓለም የምትለይበት የደረሰ ቤትን ማዘጋጅ። ከክፉ ነገር ሁሉ ትጠብቅህን በጎ ነገርም ስራ። ከእንግዲህ ወዲህ ከድካም ወደ እረፍት፣ ከሐዘንም ወደ ደስታ፣ ከጉስቁልና ወደ ክብር፣ ከሞትም ወደ ዘላለም ሕይወት ትሄዳለህና ቤትህን አዘጋጅ አለው። መልአኩም ይህን ተነግሮት ከአልፎ ሄደ። ከእርሱም ተሰውሮ ወደ ሰማያት አረገ። እርሱም አገልጋዮቹን፣ ሰራዊቱን፣ ቤተሰቦቹን ሁሉ፣ ነዳያንን፣ ምስኪኖችን፣ ባልቴቶችና የሙት ልጆችን፣ ካህናትና ዲያቆናትን፣ መዘምራንም የሚጠሯቸው ዘንድ አዘዛቸው። እንዳዘዛቸውም ጠርተው በቤተ መንግስቱ ግቢ ሰበሰቧቸው። የተጠሩትም ሁሉ ወደ እርሱ ሲሰበሰቡ በከበረ መስቀል ስም በዓልን በማር የተዘጋጀ ማዕድንም ምሉ የሆነ ወይንም እሳ አቀረበላቸው። እሊህም ካህናት፣ ሕዝቡ ሁሉ፣ ነዳያን፣ ምስኪናን በልተው ጠገቡ፣ ጠጥተውም ረኩ፣ እግዚአብሔር አመሰገኑ። ንጉሱም ሲመርቁት እንዲህ አሉ፣ በከበረ መስቀሉ ኃይል እግዚአብሔር ይጠብቅ፣ እስከ ልጅ ልጅ ድረስ መንግስትን ከቤት አያውጣ እያሉ መረቁት። ከዚያ በኋላ ስለ እግዚአብሔር ስም ስለ ጌታ ክርስቶስ መስቀል ክብር ወርቁንና ብሩን፣ ክብራቸውን፣ አምሳላቸው የአይነታቸው የሆኑ ልብሶችን ለችግረኞች ሁሉ ንጉሱ ሰጠ። ከዚያም በኋላ ታኅሳስ በ12 ቀን እንደምትጠቅም እንቅልፍ ጻር ሲያገኘው ንጉሥ አላዳድ አረፈ። በሽቱ አጣፍጠው በግምጃ ገነዙት። በከበሩ በደጋጎች ነገስታት መቃብር ስም ቀበሩት። ለሰው ልጆች ክብር ሞገስ ልዕልና ለሰጠ ለአብ ምስጋና፣ ለወልድም ስግደት፣ ለመንፈስ ቅዱስ ምስጋና ክብር ይሁን ዛሬም ዘወትርም ለዘላለሙ አሜን። ከዚያ በኋላ ታላላቆች አለቆች፣ መኳንንት፣ መሳፍንትም በሮሚ ሀገር የሚኖሩ ሕዝብና አሕዛብ ታላላቁም ታናሹም በአንድ ቦታ ተሰብስቦ ስብሰባ አድርገው አባቱ ባላዳር ዙፋን ላይ አስቀምጠው ልጁን አግድርን አነገሱት። እንዲህም እያሉ መረቁት። አባቶች በሕጉ በትእዛዙ እንዳጸናቸው እንደነርሱ በትእዛዞቹና በሕጉ ያጽናህ እያሉ መረቁት። እርሱም ራሱን ዝቅ አድርጎ አሜን አለ። ከሹመትና ካነገሱትም በኋላ ሁሉንም ሕዝብ በአሕዛብ ደስ እያላቸው በሰላም በፍቅር ወደ ቤታቸው ገቡ። አግድርም እግዚአብሔር ትእዛዛትና ሕግ የጸና ሆነ። የፈጣሪውም ሕግ የሚጠብቅ ሆነ። አዘውትሮም ይጾማል፣ ይጸልያል። በልብስ መንግስቱ ውስጥ ማቅ ይለብሳል። ዳግመኛም አባቶቹ ሲሰሩት የነበረውን አስቦ ከአንገቱ እስከሚደርስ በየቁመቱ መጠን ጉድጓድ ቆፍሮ በዚያች ጉድጓድ ውስጥ ከፊቱ ከኋላም ከቀኝ ከግራም ከብረት የተሰራች እሾህ ተከለ። ከገሃነመ እሳት ያድናቸው ዘንድ ስለ ራሱ ድነት ስለ ሕዝቡ ሁሉ ድነት ወደ ጉድጓድ ውስጥ በመግባት በመቆም በብረት እሾሆች መካከል ከማታ እስከ ጠዋት ወደ እግዚአብሔር ሲለምንና ሲማልድ ያድር ነበረ። ይህ ንጉሥ በአማረ ስራው ሁሉ ፈጣሪውን እግዚአብሔርን ደስ እስካሰኘው መላእክት ሁሉ ጊዜ አዘውትረው ይጎበኙት ነበረ። በየዕለቱ በየሰዓቱ መጎብኘታቸው አያቋርጡም። በየዕለቱም የሚሰራቸውን ሁሉ ተገልጸው ይነግሩት ነበረ። ዳግመኛ የክብር ባለቤት ጌታ ኢየሱስ ክርስቶስ በከበረ መስቀል ላይ የተቀበለውን
መከራውን እያሰበ በእሾህና መካከል በልቦና በደረቱ ሌሊቱን ሁሉ ይንከባከብና ይሰግድ ነበረ። ንጋትም በሆነ ጊዜ ከዚያ ጉድጓድ በሚወጣና ሰዎችን ስራውን እንዳያውቁበት በለበሰው በላዩ ከነጭ ሐር የተሰራ ንጹሕ የሆነ ልብስ መንግስቱን ለሰው ለመታየት ልብሶ በሚፈርድበት ዙፋን ላይ ይቀመጥ ነበረ። ክርክርም ሙግትም ያለባቸው ሁሉ ሕዝቡ አሕዛብ ወደ እርሱ ይመጣሉ። እርሱም ያለማዳላት በእውነት ትክክለኛ ፍርድን ይፈርዳል። በፍርድ አደባባይ በተቀመጠ ጊዜ መላእክት አለቆች ሚካኤል፣ ገብርኤል በቀኝና በግራው ሆነው ይጠብቁታል። የሚፈርደውን እውነተኛውን ነገር ልብ ያስደርጉታል። በዘመኑ ጸብ፣ ክርክር አልነበረም። ያረጁትን አብያተ ክርስቲያናት አደሳቸው እንጂ ለጸሎት ለመስዋዕት አዲስ የተከፈቱትን ማደረጋቸው እንጂ። ደግሞ ሌሎች አብያተ ክርስቲያን በከበረ መስቀል ስም ደግሞ አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በቅድስት ድንግል ማርያም እመቤታችን ማርያም ስም ያለ መታከት በታላቅ ትጋት አነጻቸው። ንጉሥ አግድርም በነገሰ በ37 ዓመቱ ንጉሥ አግድርንም የወጉት ዘንድ አመፀኞች የሆኑ ከጢሮስና ከሲኖዳ ሀገር ከአጉማሲት ከአፕልዮሳት ከአኮሱዳ ከጤርሴስ አረማውያን ነገስታት እሊህ ሁሉም መጥተው ሀገሩን እንደ ግድግዳ ከበው ተሰለፉበት። ንጉሱ አግድርም አረማውያን ነገስታት እንደከበቡት በተመለከተ የከሳቸው ጋር የዋጋ ዘንድ ሰራዊቱን ሁሉ ሰብስቦ በሮባራድርም አንጻር በሜልምሶር ውስጥ ከሰራዊቱ ጋር ተሰለፈ። የአግድርም ሰራዊት የሌን አረማውያን ብዛታቸውን በተመለከተ ጊዜ እጅግ ፈርተው ደነገጡ። የሊህ አረማውያንና አረባውያን ብዛታቸው እንደ ሰማይ ኮከብ እንደ ባህር ዳር አሸዋ ሆነዋልና። ንጉሡ አግድርም 6000 ሰራዊት ከሰረገላዎች ጋር በአረባውያን ፊት ለፊት እንዲቆሙና እንዲሰለፉ 6000 በአረባውያን በኋላ ቆመው ይሰለፉ ዘንድ 6000 በአረባውያን በቀኝ በቆሙና ይሰለፉ ዘንድ 6000 በአረባውያን በግራ በቆሙ ይሰለፉ ዘንድ አዘዛቸው፣ ሰራቸው። ከዚያም በኋላ አግድር ወደ ብረት ሰራተኞች ሄዶ ከሎሚ እንጨትና ከብረት በክብር ባለቤት በጌታ በኢየሱስ ክርስቶስ መስቀል አምሳል በሰራዊቱ ቁጥራቸው ልክ መስቀሎችን አስቀርጾ ለሰራዊቱ ለእያንዳንዱ መስቀል ሰጣቸው። እነዚያ ሰራዊትም ንጉሥ በሰጣቸው ጊዜ እጅግ ደስ አላቸው። እንዲህም አሉ፣ የከበረ መስቀል ኃይል ከእኛ ጋር እያለ እንግዲህ ድል የሚያደርገን የለም እያሉ በዚያ ጊዜ ንጉሳቸው የሰጣቸው እነዚያ መስቀሎች ከእያንዳንዳቸው በእጆቹ የያዙ። ከዚያ በኋላ የንጉሥ አግድር እና የሰራዊቱ ሁሉ ለአረባውያን ጋር ይዋጉ ዘንድ ጀምሩ። ታላቅ ጦርነትም ንጉሡ አግድርም ወደ ልዑለ እግዚአብሔር በታላቅ ድምፅ በመጮህ ለመነ፣ ማለደም እንዲህ አለ። ጌታዬ ፈጣሪ ሕያው እግዚአብሔር ልጅ ሰው የሆነ የድንግል ማርያም ልጅ እርዳኝ። እሊህ አረባውያንና አረማውያን ከእጃቸው አድነኝ እያለ አንተ ረዳት የለኝምና የተጨቆኑትን የምትረዳኝ የደከሙትን የምትረዳ አድነኝ እርዳኝ። በዚያን ጊዜ የክብር ባለቤት ጌታችንና አምላካችን ኢየሱስ ክርስቶስ ጸሎቱን ልመናውን መልጃውንም ተቀብሎ ፈጥኖ ወደ እርሱ መጣና እንዲህ አለው፣ ወዳጄ አግድር ሆይ ለምን እንዲህ ታዝናለህ ትተክዛለህ? አለው። ንጉሥ አግድርም መልሶ እንዲህ አለው፣ ጌታዬ ፈጣሪ ሆይ ዛሬ ግን ከእሊህ ከአረባውያን ብዛት የተነሳ እጅግ ፈርቼ ደነገጥሁ። ከእሊህም ከጠላቶቼ ከእጃቸው የሚረዳና የሚያድነኝ ከአንተ በቀር እንደሌለ ባስተዋልሁ ጊዜ ፍጥረት ሁሉ ጌታ ትረዳኝና ታድነኝ ዘንድ ጠራሁህ አለው። የክብር ባለቤት ጌታችን ኢየሱስ ክርስቶስ መልሶ እኔ መርዳትና ማዳን እንደምችል ማን ነገረ? ያስተማረስ ማን ነው አለው። አግድርም እንዲህ ብሎ መለሰ፣ እነሆ ለአባቴ አባቱ አስተማረው፣ ለእኔም አባቴ አስተማረኝ። በሰውነት በእውቀት አንተ መርዳትና ማዳን እንደምትችል ከአንተ በቀር ሌላ የሚያድን እንደሌለ አባቴ ነገረ ያስተማረኝም አለው። በዚያን ጊዜ አያቱ እንድርያስ አባቱ አላዳደ ከአጸደ ነፍስ ከገነት ተላ ፈጥኖ አመጣቸው። ወዲያውኑ ለአግድር ጌታ እንዲህ አለ፣ አባቶች ልብ ብለህ ተመልከታቸው። ይህ አባት እንድርያስ ሲሆን ይህ ደግሞ አባት አላዳድ ነው። አግድርም አባቶችን በተመለከታቸው ጊዜ እጅግ ደስ ብሎት ጌታዬ ፈጣሪ ፈጽሞ አመሰግነው። ጌታውንም በጌታውን ፊት በምድር ላይ ወድቆ ሰገደ። እንዲህም አለ፣ ኃጢአቴን በደሌን ሳታስብ ለእኔ ለኃጥአን ባሪያህ ይህን ታላቅ ምስጢር ገልጸልኛልና ጌታዬና ፈጣሪ ወይ ፈጽሞ አመሰግናለሁ። ቅዱስ ምስጉን ስምን አመሰግናለሁ። ከዚያም ሰዎች አባቶች መልሰው እንዲህ አሉት፣ ልጃችን ሆይ ከምድር ነገስታት ሁሉ የሚበልጥና የሚሻል ጸጋ፣ ታላቅ ክብር፣ ባለሟልነት፣ ልዕልና ከፈጣሪ ከእግዚአብሔር ዘንድ
አግኝተሃልና ከእንግዲህ ወዲህ እኛም ስለ ፈጣሪ እግዚአብሔር ወደው ትእዛዙንም ጠብቅ፣ ሁለቱንም ዓለም ወራሽ ሆን ዘንድ በመንገዶቹ ተጓዝ። እሊህ አባቶችን ምክር ከመከሩት በኋላ ዝም አሉ። በዚያን ጊዜ እነዚያ አረጋውያንና አረማውያን ይጣሏቸው ዘንድ ሰባቱን የመላእክት አለቃው ጌታ ኢየሱስ ክርስቶስ አዘዛቸው። እሊያም መላእክት ጌታ ኢየሱስ ክርስቶስ እንዳዘዛቸው አደረጉ። ተክል ነፋስም አስነስተው ከእርሳቸው አንድስ እንኳ ሳያስቀር በአንዲት ሰዓት ውስጥ ጨረሷቸው። እሊህም ያለቁት ወንጀለኞች አረማውያን ቁጥራቸው ብረት ለበሱት 700,000፣ በኮር ላይ የጫኑት 700,000፣ ፍላጻ የተሸከሙ 700,000፣ የተሳሉ ሰይፎችና የያዙ 600,000 ሆኑ። እሊህ ሁሉ በቅጽበት የጠፉትና የሞቱት ደማቸው እንደ ክረምት ጎርፍ በዛ ጎረፈ። ስለ ንጉሥ አግደር ሃይማኖት ጽናት ስለ እነርሱም በክንፈ ረድኤቱ እግዚአብሔር ፈጽሞ ሰውሯቸዋልና ከሮም ሀገር ሰዎችና ከንጉሥ ሰራዊት የሞተስ ወይም የጠፋ ወይም የቆሰለ የለም። ከዚያ ድንቅ ታምር በኋላ የክብር ባለቤት ኢየሱስ ክርስቶስ መላእክት እያመሰገኑ በታላቅ ክብር ወደ ሰማይ ወጣ። ንጉሡ አግደርም በፈጣሪው በእግዚአብሔር ፈጽሞ እያመሰገነ በምድር ላይ ወድቆ ሰገደ። ከዛ በኋላ ንጉሥ አግደር በፊቱ ነጋሪት እያስመታ ተመለሰ። በፍጹም ደስታ ከሰራዊቱ ጋር ክብር ሞገስ እግዚአብሔር ማመስገን ለእግዚአብሔር በሰማያት ምስጋና በምድርም ስለ ሰው በጎ ፈቃድ ሆነ እያለ ወደ ቤተ መንግስቱ ገባ። ዳግመኛም እንዲህ አሉ። ክቡሩ ምስጉን እግዚአብሔር አደረገለት በጎ ስራዎችን ሁሉ ልዕልናውን ክብሯን ደስታዋን ሮሜ ሀገር ምን ይመስላል? ምን ያህል ነው? አመጣኑ ስለ ሃይማኖቷ ጽናት እግዚአብሔር በዓለም ውስጥ ካሉ ሀገሮች ሁሉ ከፍ ከፍ አድርጎ አክብሯታልና። ንጉሱም ከዘመቻው ከተመለሰ በሶስተኛው ዕለት ሊቃነ ጳጳሳት መጥቶ ለንጉሱ ሰላምታ ሰጥተው እግዚአብሔር ልዕልናውን ስላደረገው የእውነት ነገር ስለ ፍቅርና ስለ ሰላም አንድነት ተቀምጠው እርስ በርሳቸው ተነጋገሩ። ንጉሱ የምሕረት አምላክ ጌታ ኢየሱስ ክርስቶስ ወደ እርሱ እንደመጣና ሰባቱ የመላእክት አለቆች እንዳዘዛቸው እርሱን ሊወጉት የመጡት አረማውያንና አረማውያን በአውሎ ነፋስ በማንሳት እንዳጠፋቸው እንደጨረሳቸው እርሱም ልዩ የሆነ ምሕረቱ ከሁሉ ሰራዊት ጋር ከአረማውያን እጅ በጸናች ስልጣኑ እንዳዳነው ለሊቀ ጳጳሱ ነገረው። የሊቀ ጳጳሱ ይህን ቃል ከንጉሱ አፍ በሰማ ጊዜ ጳጳሱም ንጉሱን ክቡር ምስጉን የሆነስ በሰውና መላእክት የተመሰገነ እግዚአብሔር ፈጽሞ አመሰግኑት። ደግሞም በህብረት አንድነት ቃል እግዚአብሔር በሰማያት ምስጋና ይሁን፣ በምድርም ሰላም ለሰው ልጅ በጎ ፍቃድ እያሉ አመሰግኑ። አቤቱ ከአማልክት ወገን የሚመስል ማን ነው? እንዳንተ በቅዱሳን ሸንጎ የተመሰገነ ማን ነው? ድንቅን ታምር የምታደርግ አንተ ጌትነት ድንቅ ነውና ስልጣን ኃይል አድርጎ ተመሰገነ። አቤቱ በታምራቶች ብዛት ጠላቶችን አጠፋቸው። በይቅርታው ገናናነት በቸርነት ብዛት የተወደደውን ይሰራልና አምላካችን የሚመስለውና የሚችለው ማን ነው አሉ። ከዚያም ሁሉ ምስጋና በኋላ ጳጳሱ ንጉሱ እንዲህ አለው፣ ልጄ ንጉሥ ሆይ እግዚአብሔር ትእዛዞችና ሕጎቹን ጠብቅ። ወደ ጎልማሳ ሚስት አትሂድ፣ ነፍስህን አትግደል፣ በሐሰት አትመስክር፣ አታድላ። ለድሃም ቢሆን ለሀብታም፣ ለታናሹም ቢሆን በታላቅ ቢሆን አጣም አትፍረድ። በእግዚአብሔር ቤት የተሾሙ ካህናት ጠብቃቸው፣ ለአንተ አደራ ተሰጥተዋልና። ጳጳሳት፣ ኤጲስቆጶሳት፣ ቀሳውስትና ዲያቆናት ስለ አንተ የሚማልዱ ለዓለሙ ሁሉ ምሕረትን የሚለምኑ ስለሆነ ተንከባከባቸው። ደግሞ እግዚአብሔር ዘንድ ይቅርታንና ምሕረትን ስለ እርሳቸው እርዳልና። አብያተ ክርስቲያናት ተንከባከባቸው። አንተ ልጄ ሆይ እኔ ነገሬን ስማ። ቡሩክ ቅዱስ የሆነ ልጅ ሆይ ወርቅ ብር አትውደድ፣ ወርቁንም ይዝጋል፣ ብሩም ይለወጣል፣ ፈጥኖም ይጠፋል። ያማሩ የነጹ ቀጫጭን ልብሶችም ብል ነቀዝ ይበላቸዋልና ገንዘብ የምትወድ አትሁን። እንዲሁም እኔም ከዛሬ ወዲህ እሄዳለሁ፣ ወደ አንተ ተመልሼ በኃላፊው ሥጋ ዓለም አንገናኝም አለው። ንጉሡም ይህን ቃል ከሊቀ ጳጳሱ አንደበት በሰማ ጊዜ ፈጽሞ አዘነ። ሊቀ ጳጳሱም ከእርሱ ስለመለየቱ እጅግ አለቀሰ። እንዲህም አለው፣ ወዴት ነው የምትሄደው? ከእኔስ ወደ ማን ትተወኛለህ? አለው። ሊቀ ጳጳሱ መልሶ እንዲህ አለው፣ የሚረዳ እግዚአብሔር ከአንተ ጋር ስላለ ልጄ ሆይ አትፍራ፣ አትደንግጥ። ስለ እኔ ማልቀስን ተው፣ ነገር ግን በእኔ ፋንታ ሾምልህ ዘንድ የታመነ ደግ የተማረ ፈጽሞ እውነተኛ የሆነ አንድ ካህን አምጣልኝ አለውና ሊቀ ጳጳሳቱን ይህን ነገር ለንጉሱ ከነገረ በኋላ ወደ ቤተ ክርስቲያን ሄደ። ንጉሱም ሄዶ እውነተኛ የሆነ የታመነ አንድ ካህን አምጥቶ በሊቀ ጳጳሱ ፊቱ አቆመው። እርሱም ሊቀ ጵጵስናን ሾመውና ከዚያ ሊቀ ጳጳስ አደረገው። ስሙንም ሰርጌስ ብሎ ሰየመው። ሊቀ ጳጳሳቱም ወደ ቅዳሴ በመግባት መስዋዕት አሳረገ። ጌታ ክርስቶስም ቅዱስ ከሆነ የከበረ ደሙንም ለተሾመው ሊቀ ጵጵስና
ለንጉሱ አቀበላቸው። ከዚያም በኋላ ከታቦቱ መንበር በታች ተቀምጦ ጋደም ብሎ እጆችን እግሮቹን አስተካክሎ በፈጣሪው እግዚአብሔር እጅ ነፍሱን ሰጥቶ በሰላም በፍቅር አንድነት አረፈ። የሀገሩ ሰዎች ሁሉም ሕዝቡን፣ አሕዛቡም፣ ንጉሱም፣ ሊቀ ጳጳሱ ሰርጌስ ወደ እርሱ ተሰብስበው ታላቅ ለቅሶን አልቅሰው ለጳጳሳት እንደሚገባ በግምጃ ቤት ገነጹት። ሃይማኖታቸውም የቀና ጳጳሳት በተቀበሩበት በመቃብር ውስጥ ቀበሩት። ከቀበሩትም በኋላ ሊቀ ጳጳሳቱ ንጉሱ፣ ሕዝቡ ሁሉም ወደ ቤቶቻቸው ተመልሰው ገቡ። ሊቀ ጳጳሳቱም አባ ሰርጌስም ኦርቶዶክሳዊት ሆነች የወንጌል ሃይማኖት እያስተማረ ኖረ። በሮሜ ሀገር ውስጥና በኢትዮጵያ ሀገር ውስጥም በመዞር ሐዋርያት እንዳዘዙ የሃይማኖትን ቃል አስተማረ። ሕግና ስርዓትን ሰራላቸው። ከዚያ በኋላ ወደ ንጉሥ ተመልሶ ሃይማኖት ነገር ያስተምረውና መንግስቱን ሃይማኖቱን በሚጸና ገንዘብ ከእርሱ ዘንድ ሆኖ ወደ እግዚአብሔር ይጸልይለታል። አባ ሰርጌስም በእግዚአብሔር ፍቅርና በሕጉ ሁሉ ጸንቶ የሚኖር እግዚአብሔር የሚያገለግለው ደስ የሚያሰኘው ደግ የሆነ ንጉሥ በጎ ምግባር ያለው ሆነ። ለድሆችና ለምስኪኖች ምግባቸውን ይሰጣቸዋል። በከበረ ዕፀ መስቀልና በእመቤታችን አምላክ በወለደች በቅድስት ድንግል ማርያም ስም ብዙዎችን አብያተ ክርስቲያናትን አነጸ። እሊህም አብያተ ክርስቲያን በወርቅና በብር አስጌጣቸው። መጋረጃዎችንም የራሳቸውን ህብራቸውና መልካቸው ልዩ የሆነ አረንጓዴ ልብሶችን አደረገ። ዳግመኛም በድንጋሌ ሥጋ በድንጋሌ ነፍስ በጸናች በእመቤታችን ቤተክርስቲያን በክብር መስቀሉ ቤተክርስቲያን አጸድ ውስጥም ይፈሱ ዘንድ ከሩቅ ቦታ ወንዞችን ገድበው ያመጡ ዘንድ የግሪክን ጥበበኞች አዘዛቸው። በውስጣቸውም ወይኖችን፣ ሮማኖችን፣ ሎሚዎችን፣ ናትራዎችን ይተክሉ ዘንድ ደግሞ ማዘዛቸው። ጥበበኞችም ንጉሱ እንዳዘዛቸው አደረጉ። ይህም ንጉስ በከበረ ዕፀ መስቀል ቤተክርስቲያን ውስጥ አነስተኛ የሆነች ጎጆ አሳነጸና ማደሪያው በዚያ አደረገ። ለፍርድና ለችሎት ካልሆነ በቀር በቀንም በሌሊትም ከዚያ አይወጣም። በ3 ዓመት ከአንዲት ዕለት በቀር ከሚስቱ ጋር አይገናኝም። ይህም ዘር ለመተካት ነው። በእግዚአብሔር ፈቃድ ልጆቹ የልጅ ልጆቹ በዙ። እርሱም ሕግና ስርዓትን ኦርቶዶክሳዊ የቀናች ሃይማኖትን ጾምና ጸሎትን አስተማራቸው። ጽሕፈትንም ቅዱሳት መጻሕፍትን ማንበብ ደግሞ የነቢያትና የሐዋርያት መጻሕፍትን ብሉያትና አዲሳትን መተርጎም መዝሙር ዳዊት፣ ማሬን፣ ነቢያትን፣ ማሌ፣ ሰለሞን፣ የዕዝራ፣ ራእይንም አስተማራቸው። ሁሌም ልጆች ሁሉ የሃይማኖት መጻሕፍትን የተማሩ ሲሆን ደግሞ ፈረስ ግልቢያ የሚያውቁ ናቸው። አባታቸው በሮሜ ሀገር አገረ ገዥ መሳፍንቶች አድርጎ ሾማቸው። እሊህ ልጆቹ አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በክብርት እመቤታችን ማርያም ስምና የክብር ባለቤት ጌታ ኢየሱስ ክርስቶስ በተሰቀለበት በከበረ መስቀል ስም ቤተክርስቲያን ከማነጽ በቀር ሌላ የሚያዙበትና የሚተክዙበት የለም። ንጉሡ አግድርም 100 ዓመት በሆነው ጊዜ የመላእክት አለቃ ቅዱስ ሚካኤል ወደ እርሱ መጥቶ እንዲህ አለው። ንጉሥ አግድር ሆይ ሰላም ላንተ ይሁን። የአምላካችን እግዚአብሔር ሰላምና ፍቅር ይደርብህ። እነሆ ጌታ እግዚአብሔር ዘንድ ወደ አንተ ተልኬ መጣሁ። ከዚህ ኃላፊው ዓለም የምትለይበት ጊዜ ደርሷልና ቤትን አዘጋጅ። ልጅ ዮስጦስን በመንግስት ዙፋን አስቀምጠው። ይህንም ነገር ከነገረው በኋላ የከበረ መልአክ አልፎ ሄደ። ከእርሱም ተሰውሮ ወደ ሰማይ አረገ። ንጉሡም አግደርም እግዚአብሔር መልአክ እንዳዘዘው ልጁን ዮስጦስን በመንግስቱ ዙፋን ላይ አስቀምጠው አነገሰው። ልጁ ሁሉ እንዲህ ሲል ማስተማር ጀመረ። ልጆቼንም ሆይ ስለ እግዚአብሔር አምላክ ስለወለደች ድንጋሌ ሥጋ በድንጋሌ ነፍስ በጸናች በክብርት እመቤታችን ማርያም ስም የክብር ባለቤት ጌታ ኢየሱስ ክርስቶስ ስለተቀበለ ስለ መስቀሉ ስም አደራ የምላችሁ ልጆቼ ሆይ ፈጣሪያችን እግዚአብሔር ትእዛዞችና ሕጎችን ጠብቆ ፈጣሪያችን እግዚአብሔር ፍጹም ልቦናችሁ ውደዱት። በጎ ሁሉ ጸንታችሁ ኑሩ። ለድሃ ለባለጸጋ ለባልቴቶችና ለሞት ልጆች ብላችሁ ፍርድ አታጓሉ። ባለጸጋውንም ድሃውንም የፈጠራቸውን እርሱ እግዚአብሔር ነውና ከእሱ ከጌታ ለእናንተ ምሕረት የሚለምንላችሁ በቤተ እግዚአብሔር የተሾመ ካህናት ወደዷቸው፣ ተንከባከቧቸው። ከዚህ ዓለም በጎ ነገር ታገኙ ዘንድ ዕድሜያችሁ ይረዝም ዘንድ በሚመጣው ዓለም የዘላለም ሕይወትን ታገኙ ዘንድ በሥጋችሁም ቢሆን በዓይናችሁ ቢሆን በሐሳባችሁም ቢሆን አታመንዝሩ። ከመቅሰፍት እንድትድኑ በድሆችና በሀብታሞች ሁሉ ዘንድ የምትወደዱ ነው። በእግዚአብሔር አምላክ ዘንድ የተናቀ ነውና ወርቅ፣ ብር፣ ተቀጫጭን ልብሶችን አትውደዱ። ባህር፣ ቀላያት፣ እንስሳትና አራዊቱ፣ ሰውና መላእክት የሚያመሰግኑት ጌታ እግዚአብሔር የፈጠራቸው ነዳያን በፍጹም ልቦናችሁ ውደዷቸው፣ መግቧቸው። ይህንንም ካደረጋችሁ እግዚአብሔር ዘንድ ክብርና ባለሟልነት ታገኛላችሁ። በዚህ ዓለም ምድራዊ መንግስት በሚመጣው ዓለም ሰማያዊት መንግስት በማግኘት የሁሉ ዓለም ወራሾች ናቸው። ከመላእክት ጋር በአንድነት ደስ ይላችሁ ዘንድ ወደዚህ ዓለም
በዚህ ዓለም በጎ ስራ በመስራት የደከመ ለዘላለሙ ሕያው ሆኖ ይኖራል፣ ጥፋትም አያይም ሲል ነቢዩ አስቀድሞ ትንቢት እንደተናገረ ልጆቹም ይህን ነገር በሰሙ ጊዜ አባታቸውን ደግሞ የሚወጣወቁ አባታቸው ይሞትባቸው ስለሆነ ስለዚህ ወደ እግዚአብሔር ፈጽሞ አለቀሱ። ንጉሡ አግደርም ለልጆቹ እንዲህ ብሎ መለሰላቸው፣ ልጆች ሆይ ይህ ሐዘንና ለቅሶ ተው ከእናንተ አስወግዱ፣ ግን ምክሬን በልቡናችሁ አኑሩ፣ አስቡትም በክርስትናችሁና በልባችሁ ሰሌዳ ላይ የመከርኋችሁ ምክሬን ጻፏት። ከዚያ በኋላ ሊቀ ጳጳሱ አባ ሰርጊስ ጠሩት ዘንድ አገልጋዮቹን አዘዛቸው። የንጉሥ መልእክተኞችም ሂደው አባ ሰርጊስን ጠሩት። አባ ሰርጊስም ወደ ንጉሡ መጣ። ንጉሡም እንዲህ አለው፣ አባቴ ወይ የጽድቅና የሕይወትን መንገድ ታስተምራቸው ዘንድ እሊህን ልጆችን ለአንተ አደራ ሰጥቻለሁና አለው። ሊቀ ጳጳሱ አባ ሰርጊስ ይህን ብሎ መለሰለት፣ አንተ ወዴት ትሄዳለህ? እኔስ ወደ ማን ትተወኛለህ? አለው። ንጉሡም ለአባ ሰርጊስ እንዲህ ብሎ በሞት መጥሪያ ወደ ጠራኝ ለዘላለም ሕያው ወደ ሆነው ፈጣሪ እሄዳለሁ አለው። ሊቀ ጳጳሱ አባ ሰርጊስም ንጉሡ አግደርን እንዲህ አለው፣ እኔን ለማን ትተወኛለህ? ሄሮይ መብራት ሆይ እንዳንተ ያለ ደግ ገዢ ጠባቂ አብያተ ክርስቲያን ብርሃናቸው ለሞት ልጆች አባት ለባልቴቶችም ጠባቂ የሆን የዘይት ማሰሮ በገንዘብ ብዛት በሽያጭ ለማይገኝ ለከበረ ዕንቁ ሳጥን የሆንክ እንዳንተ ያለ ከወዴት እናገኛለን? የፈጣሪን ፈቃድ ይከለክለኛል እንጂ አንተ ወደምትሄድበት ሄጄ ከአንተ ጋር እኖር ዘንድ ከአንተ ጋር መሄድ እወዳለሁ። ንጉሡ ለአባ ሰርጊስ እንዲህ አለው፣ ከእኔ ጋር ወደ እግዚአብሔር ትሄድ ዘንድ እግዚአብሔር ያልተፈቀደልኝ ነገር ከእኔ ዘንድ አይሆንም። ነገር ግን ጌታ ኢየሱስ ክርስቶስ ቅዱስ ሥጋውን የከበረ ደሙን በከበሩ እጆች ታቀብል ዘንድ ወደ ቤተ ክርስቲያን ሂደን የቁርባኑን መስዋዕት አዘጋጅልኝ። በዚያም ጊዜ ሊቀ ጳጳሱ ሰርጊስ ወደ ቤተ ክርስቲያን ሂዶ መስዋዕቱን አዘጋጅቶ ቀድሶ ጌታ መድኃኒታችን የፈጣሪያችን ኢየሱስ ክርስቶስ ቅዱስ ሥጋውንና ክቡር ደሙን አቀበለው። ቅዱስ አግድርም ከተቀበለ በኋላ ያለ ጻርና ያለ ሕመም እንደ ጣፋጭ እንቅልፍ በሰላም አረፈ። መኳንንቱና መሳፍንቱ፣ ታናሹ ታላቆቹ አገር ሰዎች ሁሉም ወደ እርሱ ተሰበሰቡና ፈጽሞ አለቀሱ። በከበሩ ልብሶችም ባለው ናርዶስ ከሚባል ሽቶዎች ጋር ገንዘው በከበረ መስቀል ቤተክርስቲያን ግቢ አባቶች ነገስታት በተቀበሩበት መሪር እንባን እያለቀሱ ቀበሩ። ከዚያ በኋላ ሊቀ ጳጳሱና መኳንቱ ከተቀበሩት ወገኖች ጋር ወደ ቤታቸው ተመለሱ። የዚህ ጻድቅ በረከት የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ የመስቀሉ ኃይል ከሀገራችን ከኢትዮጵያ ጋር ይኑር ለዘላለሙ አሜን።